ቅዳሜ ከሰዓት ነው እንግዲህ ከዚህ ቀደም የተቀረጸ ግን አሁን የሚተላለፍ ፕሮግራም አለ ያኛው ምንድነው መሰለህ ዮኒ ሰርከስ እኔ ወጣላለሁ ሰርከስ ሲሆን ሌሎች ሰርከሶችን ለመጥራት ነው ትፈራለህ ሲተጣጣፉ ስለዚህ ምን ተከወነ የሚለውን በስቱዲዮ የነበረውን ቆይታ ይሄው ጋበዝናችሁ ወደዛው እናልፋለን የተለያዩ ልጆች ይመጣሉ ችሎታቸውን ሊያሳዩ የዛሬዎቹ ትንሽ ለየት የሚያረጋቸው ያዩዋቸው ነው ለምምድ ያደረጉ አጥንት ያለባቸው አይመስሉም ውስጣቸው በተለያየ ጊዜ መጥቷል እንደዚህ አጥንት ያላቸው የማይመስሉ የዛሬዎቹም ከነሱ አንደኛዎቹ ናቸው ስለዚህ ለዛሬ ለቅዳሜ ከሰዓት ያዘጋጁትን ያሳዩናል ማለት ነው በነገራችን ላይ በዓለም አቀፍ መድረኮች ላይ ኢትዮጵያውያን በሰርከስ እንግዲህ ጉድ ያስባሉ ነው ዳኞችን ያስደነቁ ነውና የዛሬዎቹ እንግዶቻችንም እስኪ ይመጡና እንተዋወቃቸውና ሰርከስ ያሳዩናል እኛም እንደመማል ዝግጁ ናችሁ ክፍለ እንግዲህ እዚሁ አይናችን ያያየን ስትጣጣፉ የነበረውና እኔ የገረመኝ መጀመሪያ ልብሳችሁ ነው ራሳ እንዴት ነው ዲዛይን ተደርጎ የተሰራ ነው ከልብሳችሁን ጀምር እስኪ መጀመሪያ ግን እንተዋወቅ ስሜ ክፍለ አንዱ አምላክ ይባላል ያኔ ደግሞ ሜሮን ወርቁ ይባላል ሜሮን ክፍለ ያው ሰርከሰኞች ነን ወደ እንትኑ ስንገባ ዲዛይነር መሐመድ ይባላል ይሰራል እዚሁ ሀገር ነው የተሰራላችሁ ኢትዮጵያ ነው ያለው አሁን ላይ በጣም አሪፍ ስራዎች እየሰራ ነው ሁሉ ጊዜ እንላለን እንደዚህ አይነት ፕሮግራሞችን ስናሳይ በተደጋጋሚ ልምዶችና በጣም በብዙ ጥረት ነው እዚህ ጋር የሚደረሰውና እሱን ከማየት መለየት ይቻላል ግን ስለ ተፈጥሯችሁ እናወራ ጥምረታችሁስ እንዴት መጣ መጀመሪያ አጥንታችሁ እንዴት ደህና ነው የሚለው ስንቼክ ማድረግ አለብን መስራት የጀመርነው ልጅ ሆነን ነው እኔና እሷ አንድ ላይ ደግሞ መስራት ከጀመርን አሁን 1 አመት ሆኖናል በየግላችሁ ግን ሰርከስ ከልጅነታችሁ ጀምሮ እዚሁ አዲስ አበባ ነው ተወልዳችሁ ያደጋችሁት
ከዛ እንዴት ተገናኛችሁ? ከአንድ ዓመት በፊት ከአንድ ዓመት በፊት ያው የኔም አሰልጣኝ አለ የሷም አሰልጣኝ አለ። እንደዚህ አይነት የተለያየ ቦታ ሰርተሽ አብረሽ መሆን ስትፈልጊ አሰልጣኞች ያወራሉ ምናምን ነገርና ቢጣመሩ አብረው ቢሰሩ አሪፍ ነው ብለው አስበው አጣመሯቸው ያገናኛል። አይ እንዴት ነው የሚመጣው? እንዴት ነው ከልጅነታችሁ በልምምድ እንዴት ልታዳብሩት ቻላችሁ? ሰርከስ ያው ሲታይ ከባድ ነው፣ ለእናንተ ቀላል ሊሆን ይችላል፣ ግን ሂደቱን እንድትነግሩን ብዬ። ያው በትሬኒንግ ልጅ ሆነን ስለጀመር ነው በትሬኒንግ የሚመጣ ነው። ፍላጎቱ ነበራችሁ? አዎ ፍላጎት ነበረን። ብዙ ጊዜ እንግዲህ ሰርከስ የሚሰሩ ሰዎች ወደ ተለያዩ ሀገራት እየሄዱ ፕሮግራም የማቅረብ እድል አላቸውና ከዚህ በፊት እናንተ ምናልባት ከኢትዮጵያ ውጭ ያቀረባችሁበት ወይ ደግሞ እዚህም ሆኖ ትልልቅ መድረኮች ያቀረባችሁበት ካለ እሱም ብትነግሩ። እኔ ሃንጋሪ ሄጃለሁ። ሃንጋሪ እንዴት ነበር የሰው? አሪፍ ነበር። በምን ማለት ከሰርከስ ኢትዮጵያ ወይስ? በሰርከስ ኢትዮጵያ ከሌላ ቲሞች ጋር ተቀላቅዬ ሄጄ ነበር። እንዴት ነበር? ውድድር ነበር? ፌስቲቫል ነበር። ፌስቲቫል ነበረ። እንዴት ነበረ ፕሮግራሙ? አሪፍ ነበር። ቆንጆ ነበር። ቆንጆ ነበረ። ስለ ሰዎች አረዳድ እናንሳ እስኪ። ሰርከስ ብዙ ጊዜ እንግዲህ አሁን ውጭው ዓለም ላይ በጣም ሰዎች ከሚያዝናናቸው ነገር አንደኛው ሰርከስ አርት ነው፣ ትልቅ ጥበብ ነው፣ ረጅም ልምምድ የሚጠይቅ ነገር ነውና ስለ ሰርከስ ምናልባት ሰው ያልተረዳው ነገር አለ ብላችሁ የምታስቡት ነገር ካለ ብትነግሩ። ቤተሰብ ላይ ያው ቤተሰብ አብዛኛው በፍላጎት ስለሆነ እነሱ ናቸው ወደዚህ እንድንገባ ያደረጉን። እንትን አላቸው ያግዙናል፣ አይዟችሁ በርቱ ምናምን ይላሉ እነሱ። ግን ማህበረሰቡ ላይ አሁን እኔ ሶሻል ሚዲያ እጠቀማለሁ፣ ቲክቶክ ላይ ምናምን በምለቅበት ሰዓት የሚያበረታታ ኮሜንት የለም። ያው ያኛውን ተወት አድርጎ ጥሩ ጥሩን ይዞ መሄድ ነው። ለዛ ነው ይሻላል። አላማችሁ ምንድነው? የት ጋር መጨረሻ? አላማችን ያው ትልልቅ መድረኮች ላይ መስራት፣ ሀገር ውስጥም ከሀገር ውጭም ትላልቅ መድረኮች ላይ መስራት። ታያላችሁ አሁን ትልልቅ መድረኮች ላይ እንደዚህ አሜሪካን ሀገር፣ የተለያዩ የአውሮፓ ሀገሮች ላይ ችሎታቸውን የሚያሳዩበት መድረክ አለ። እዛ ላይ ኢትዮጵያውያን በጣም ዳኞችን ሲያስደንቁ አይታችሁ ታውቃላችሁ? ምን ይሰማችኋል እዛ ጋር መድረስ? አዎ እንዴ በጣም በደረሱ ደግሞ ኩራት ደስ ይላል በጣም። ስለዚህ እናንተም እንግዲህ በቀጣይ የምታስቡን ነገር ተሳክቶ በትልቅ መድረክ ላይ እንድናያችሁ ምኞታችን ነው። ሁልጊዜም ደግሞ የምንለው ቅዳሜ ከሰዓት እንግዲህ የመጡ ሰዎች ጸጊ ትላለች አንተ ትልቅ ቦታ ትደርሳለህ የምትለው ነገር አለና እናንተም ላይ ያየነው ጥንካሬ፣ አጠቃላይ ዝግጅታችሁ፣ ሁሉ ነገራችሁ ካላችሁ ነገር ጋር የምታስቡ ቦታ እንደምትደርሱ አያያዛችሁ ያስታውቃል። ስሙ ምንድነው እናንተ ክለብ? ቤስት አፍሪካ ሰርከስ ይባላል ነው የሚባለው። ሰርከስ የዩኒቨርሲቲ ሰርከስ ብዙ አለ አዲስ አበባ ላይ። ለማንኛውም እንግዲህ የምታስቡን ነገር የሚሳካበት ህልማችሁ ተሳክቶ ደግሞ ከትልቅ ደረጃ በኋላ ድጋሚ ቅዳሜ ከሰዓት ላይ ለመገናኘት ያብቃ። አሜን አሜን በሉ። ምርቃት ተቀበሉ። ቅዳሜ ከሰዓት እንግዲህ ሁልጊዜም ችሎታ ላላችሁ ሰዎች መድረኩ ክፍት ነው የምንለው ለዚህ ነው። ያላቸውን ነገር ይዘው ይመጣሉ፣ ያሳዩናል። የሚያስደምመውን እንደመማለን፣ በሚያስቀው እንስቃለን። ከዛ ውጭ ግን ችሎታችሁን ማሳየት በራሱ ትልቅ ነገር ነውና ይህን እድል ተጠቀሙበት። እዚህ የመጣችሁ ችሎታችሁን አሳዩ ማለት እንወዳለን። ጸጊ፣ ወደ ሌሎች ፕሮግራሞች አለፍን። አሁንም አብራችሁ ቆዩ።